ብዙዎቻችሁ ኦንላይን ላይ ገንዘብ ትሰራላችሁ፣ እነዚህ በጣም ቀላል ሜቶዶች ናቸው ኤአይን ተጠቅማችሁ ብላችሁ የምትሞክሯቸው ቢዝነሶች ለአብዛኞቹ ሰዎች ስራ ትመለከታላችሁ። እናንተ ስትሞክሯቸው ግን ብዙ ጊዜ አይሰሩላችሁ። ይህን ስላችሁ አንዳንዶቻችሁ ድሮፕ ሺፒንግን ሞክራችሁ ይሆናል፣ አንዳንዶቻችሁ አማዞን አፍቢኤን ሞክራችሁ ይሆናል፣ አንዳንዶቻችሁ ዲጂታል ማርኬቲንግን ሞክራችሁ ለአብዛኛው ሰው ስራ ትመለከታላችሁ፣ ለእናንተ ግን አይሰራም። ይህን ስል የሚያሳዝን ሁኔታ ብዙዎቻችን ኦንላይን ላይ የምናገኛቸው ኮርሶች ከ85% በላይ የሚሆኑት ኮርሶች ትክክለኛ ገንዘብ አይሰሩም፣ እንዲሁም ምንም ጥቅም የሌላቸው ናቸው። ይህን ስል ሁሉም ኮርሶች አይጠቅሙም እያልኳቸው አለ። ሞስት ኦፍ ዘ ታይም ኮርሶች የምንላቸውን ኢንፎርሜሽኖች ኦንላይን ላይ ገብተን ማግኘት እንችላለን። ነገር ግን ከኮርስ የምንጠቀመው አንድና ትልቅ ነገር ምንድነው? ከኮርሱ ጀርባ ያለ ሰፖርት፣ ከኮርሱ ጀርባ ያለ ሰው ራሱ ያደረገው ነገር ከሆነ እናንተን ስቴፕ ባይ ስቴፕ ጋይድ ለማድረግና እናንተን እሱ ያደረገውን ነገር ለማሳየት ትጠቀማላችሁ። ነገር ግን አብዛኛዎቹ ኦንላይን ላይ ኮርስ የሚሸጡት ሰዎች ራሳቸው ምንም የማያውቁትን ነገር አፊሊየት ማርኬቲንግ ተቀላቅለው ለእናንተ ይሸጡላችሁና እናንተ የሆነ ነገር ፈልጋችሁ ስትጠይቋቸው እነሱ እናንተ ምንም አይረዷችሁ። ይሄ ደግሞ ለአብዛኞቻችሁ የብዙ ጊዜ ትልቅ ህመምና ስቃይ እንደሆነ በግልጽ አድርጌ ልነግራችሁ እፈልጋለሁ። ይህን ስል እኔም እንደ አብዛኞቻችን ኦንላይን ላይ ገንዘብ ለመስራት የተለያዩ ነገሮችን ስሞክር፣ አፊሊየት ማርኬቲንግን፣ ድሮፕ ሺፒንግን ስሞክር የተለያዩ ሰዎች የተለያዩ ነገሮችን ይሸጡልኛል። ነገር ግን የሆነ ነገር አቅቶኝ ስጠይቃቸው ወይም ደግሞ እነሱ ምን ያክል እየሰሩበት እንደሆነ ጀኒንሊ ስጠይቃቸው አብዛኞቹ መልስ የላቸውም። ይህ ማለት ምንድን ነው? አብዛኞቹ ሰዎች ኮርስ የሚሸጡላችሁ ኮርስ እነሱ የማያውቁትን ነገር አፊሊየት ማርኬቲንግ ተቀላቅለው ለእናንተ ይሸጡላችኋል። ስለዚህም ነው አብዛኞቻችሁ ለአብዛኛው ሰው ይሰራል ብላችሁ የምትገቡባቸው ኮርሶች ለእናንተ ምንም የማይሰሩና አድካሚ የሚሆንባቸው። እዚህም ነው በእኔ ዩቲዩብ ቻናል እኔ ሞክሬ ያልሳካልኝ ነገር ወይም ደግሞ እኔ ሞክሬ የሆነ ያክል ገንዘብ ጀነሬት ያላልኩትን ነገር በምንም ተአምር መጥቼ ፕሮሞት የማላደርግላቸው። ስለዚህም በዚህ ቪዲዮ ሁለት እጅግ በጣም ውጤታማ የሚያደርጋችሁ ኦንላይን ቢዝነስ ነግራችኋለሁ። እንዲሁም እነዚህን ቢዝነሶች ሁለት መሰረታዊ ነጥብ አንስተን እንገመግማለን። የመጀመሪያው በምን ያክል ፍጥነት ገንዘቡን መስራት እንችላለን፣ በአንድ ወር ነው፣ በሁለት ወር ነው፣ እንዲሁስ በአንድ ዓመት ነው የሚለውን ነገር አንስተን እንገመግማለን። ሁለተኛው በምን ያክል ኢንቨስትመንት ገንዘብ መስራት እንችላለን፣ $50 አውጥተንበት ነው፣ $100 አውጥተንበት ነው የሚለውን ነገር አንስተን እንገመግማለን። የማታውቁኝ ሰዎች ካላችሁ አብርሃም እባላለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ የዩቲዩባችን ቤተሰብ ይሁን። በዚህ ዩቲዩብ ቻናል ሁሌም ኦንላይን ላይ እንዴት ገንዘብ መስራት እንችላለን የሚለውን ነገር አብረን እንመለከታለን። ወደ ቪዲዮ ላይ የመጀመሪያው ቢዝነስ አፊሊየት ማርኬቲንግ። አፊሊየት ማርኬቲንግ ምንድነው የምትሉኝ ካላችሁ አፊሊየት ማርኬቲንግ ማለት የሆነን ካምፓኒ ጆይን አድርገን እነሱ ያዘጋጁልንን ፕሮዳክት ፕሮሞት አድርገን እኛ በራሳችን መንገድ ወይ ሶሻል ሚዲያን ተጠቅመን ወይም ብሎግን ተጠቅመን ወይም አርቲክልን ተጠቅመን ፕሮሞት እናደርግና ፕሮሞት ያደረግነው ነገር ሽያጭ ሲያገኝ ኮሚሽን ማግኘት አፊሊየት ማርኬቲንግ እንለዋለን። እዚህ ሁለት አንኳር የሆኑ ፖይንቶች አንስተን አፊሊየት ማርኬቲንግ እንገምግመው። የመጀመሪያው በምን ያክል ፍጥነት ገንዘብ መስራት እንችላለን። ሁለተኛው በምን ያክል ኢንቨስትመንት ገንዘብ መስራት እንችላለን። ምን ያክል ፍጥነት አፊሊየት ማርኬቲንግ ገንዘብ መስራት እንችላለን ብለን ብዙዎቻችን ልናስብ እንችላለን። ነገር ግን ዛሬ አፊሊየት ማርኬቲንግን ብትጀምር በ24 ሰዓት ውስጥ ገንዘብ መስራት እንችላለን። እንዴት ነው ብላችሁ ለምትጠይቁኝ ሰዎች ደግሞ በዚህ ዩቲዩብ ቱቶሪያል ቪዲዮ ከመጀመሪያው እስከ መጨረሻው ቻትጂፒቲን ተጠቅመን ምንም አይነት ቪዲዮ ሳንሰራ እንዴት አድርገን ነው ገንዘብ መስራት የምንችለው የሚለውን ነገር በዚህ ዩቲዩብ ቪዲዮ አስቀምጬላችኋለሁ። ገብታችሁ ተመልከቱት። ጥያቄ ካላችሁ ኮመንት ላይ አስቀምጡኝ። ሁለተኛው ደግሞ ምን ያክል ኢንቨስትመንት ያስፈልገናል አፊሊየት ማርኬቲንግ ላይ ገንዘብ ለመስራት። አፊሊየት ማርኬቲንግ ምንም አይነት ገንዘብ ኢንቨስት ሳታደርጉ ገንዘብ የምትሰሩበት ጎልደን ኦፖርቹኒቲ ነው። ይሄን ለምንድን ነው የምላችሁ? እናንተ ፕሮዳክት መስራት አይጠበቅባችሁ፣ እናንተ ምንም ማድረግ አይጠበቅባችሁ። ዋንስ እነዚህ ትላልቅ ካምፓኒዎች ናይኪ፣ አዲዳስ እነዚህ ትላልቅ ካምፓኒዎች ራሳቸው ፕሮዳክታቸውን ፕሮሞት ማድረግ ስለሚፈልጉ እናንተ እንደ ሻጭ ገብታችሁ ፕሮዳክታቸውን ፕሮሞት ታደርጉና የተለያየ አይነት ሽያጭ ሲፈጠር እናንተ ኮሚሽን ታገኛላችሁ። ለምንድን ነው ሰው ከእናንተ የሚገዛው? ኦልሬዲ ፕሮዳክቶቹን ህዝቡ ያውቃቸዋል። እናንተ ለራይት ኦዲየንስ ብቻ ማቅረብ ነው እንጂ የሚገዛችሁ ሰው ኦልሬዲ ማርኬት ውስጥ ስላሉ ሰው ይገዛቸዋል። ስለዚህም ነው አፊሊየት ማርኬቲንግ እጅግ አስፈላጊና እጅግ አዋጭ ኦንላይን ቢዝነስ የሆነው። ሁለተኛው ኦንላይን ቢዝነስ ሜተድ ዩቲዩብ አውቶሜሽን። ዩቲዩብ አውቶሜሽን በአጭር ጊዜ እጅግ ከፍተኛ ገንዘብ ያሰራኝ ቢዝነስ እና እንዲሁም ከየትኛውም ዓለም ሆነን መስራት የምንችለው ኦንላይን ቢዝነስ ነው። ይህን ስላችሁ ሰዎች ትንሽ ቆም ብላችሁ አስቡ።
ምን ያክሎቻችንን ዩቲዩብ ላይ ሳናቅ የተለያዩ አይነት ኮንተንቶችን በቀን የምንመለከተው? ቆም ብላችሁ ካሰባችሁ እንደነሱን አይነት ኮንተንት እኛ መስራት አያቀተንም። እንዴት ነው መስራት የምትሉኝ ሰዎች ካላችሁ ሁለት አይነት መንገድ መጠቀም ትችላላችሁ። የመጀመሪያው ራሳችሁ ኤዲቲንግ ስኪል ተምራችሁ በአጭር ጊዜ ፕሮፌሽናል መሆን። ይሄን ቢዝነስ ወደ ከፍተኛ ደረጃ መውሰድ የምትፈልጉ ሰዎች፣ በሺዎች የሚቆጠሩ ዶላሮችን መስራት የምትፈልጉ ሰዎች ብቻችሁን ከመስራት ለሰው አሳይን ታደርጋላችሁ። አሳይን ምንድነው የምታደርጉት? ዌዘር ቪዲዮ ኤዲተር፣ ዌዘር ኮንተንት ክሬተር፣ ዌዘር ሶሻል ሚዲያ ማናጀር ሃየር ታደርጉና እናንተም የተለያየ ነገሮችን ኮንትሪቢዩት እያደረጋችሁ በአጭር ጊዜ ዩቲዩብ ቻናላችሁን ለራይት ኦዲየንስ ካደረሳችሁ ዩቲዩብ አሁን ላይ እጅግ በጣም ትልቅ ገንዘብ እየከፈለ ነው የሚገኘው። አንድ ነገር ደግሞ ደጋግማችሁ እንድታስቡልኝ የምፈልገው ከየትኛውም ዓለም ሆናችሁ የትኛውም ቦታ ጂኦግራፊ ቦታ ሳይገድባችሁ እናንተ ገንዘብ የምትሰሩበት ኦፖርቹኒቲ ዩቲዩብ አውቶሜሽን። በምን ያክል ፍጥነት ገንዘብ መስራት ትችላላችሁ? አይናው ዩቲዩብ ላይ እንደ አፊሊየት ማርኬቲንግ በአጭር ጊዜ ገንዘብ መስራት አትችሉም። ይህን ስላችሁ ዩቲዩባችሁን ሞኔታይዝ እስክታደርጉ 4000 ዋቺንግ ሃወር ወይም ደግሞ 1000 ሰብስክራይበር እስክትደርሱ ገንዘብ ላሰሩበት ትችላላችሁ። ይህን ስል ስትራቴጂክ በሆነ መንገድ ዩቲዩባችሁን ክሬት ካደረጋችሁ ማክሲመም በአንድ ወር በሁለት ወር ሞኔታይዝ ማድረግ ትችላላችሁ። በምን ያክል ፍጥነት ገንዘብ መስራት እንችላለን? አንድ ወር ከግማሽ። ነገር ግን በምን ያክል ኢንቨስትመንት ዩቲዩብ ላይ ገንዘብ መስራት እንችላለን? ሚኒመም እስከ ኤዲተር የምንቀጥር ከሆነ ወይም ደግሞ ኤዲተር ሀይል የምናደርግ ከሆነ በወር ከ10,000 እስከ 12,000 የኢትዮጵያን ገንዘብ ከፍለን ኤዲተር እንቀጥርና ያን ያክል ገንዘብ ኢንቨስት እናደርጋለን። ይህን ቢዝነስ ወደ ከፍተኛ ደረጃ መውሰድ የምትፈልጉ ሰዎች፣ በሺዎች የሚቆጠሩ ዶላሮችን መስራት የምትፈልጉ ሰዎች ነገሮችን አሳይን ማድረግ ማለት እናንተ ሁሉንም ነገር እያደረጋችሁ ራሳችሁንም ከምታስጨንቁ ጊዜያችሁንም ከምትጨርሱ ሰዎችን አሳይን ማድረግ። ለምሳሌ ቪዲዮ ኤዲተር አሳይን ማድረግ። ቪዲዮ ኤዲተር በዚህ አጋጣሚ የምትፈልጉ ሰዎች ካላችሁ ኮመንት ላይ ጻፉልኝ። እኔ በጣም በተመጣጣኝ ዋጋ ቪዲዮ ኤዲተር ሰጣችኋለሁ። እናንተ ኮንተንት አይዲያ ከመስጠት ወይም ደግሞ ኮንተንቶችን አይዲያ ጀነሬት ማድረግ ላይ ታስቡና ቪዲዮ ኤዲተሮች ለእናንተ ቪዲዮ ኤዲት ያደርጋሉ። ነገር ግን በራሳችን ኤዲት የምናደርግ ከሆነ ያለምንም ኢንቨስትመንት ኮንተንቱን ራሳችን ኤዲት አድርገን በአጭር ጊዜ ከፍተኛ የሆነ ገንዘብ መስራት እንችላለን። ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ኦንላይን ላይ ገንዘብ መስራት የምትፈልጉ ሰዎች ፕሮፋይል ላይ ባለው ሊንክ ሬጅስተር አድርጋችሁ ታገኙናላችሁ።